ሰላም ጤና ስጥልን ውድ የዋንቱ ሚዲያ ተከታታዮቻችን እንደምን ቆይታችኋል? ለዕለቱ ከምናስደምጣችሁ መረጃዎች መካከል የቤተ ክርስቲያኒቷን ሕልውና እየፈተነ ያለው ጣልቃ ገብነት፣ ሜጀር ጀነራሉ በፋኖ እርምጃ ተወሰደበት፣ በጋምቤላ ከተማ የተፈጠረው አለመረጋጋት፣ ከውጭ ደግሞ የቀድሞ የብራዚል እግር ኳስ ተጫዋች በመድፈር ወንጀል ክስ ተፈረደበት፣ ለኩላሊት ህመምተኞች የተሳካ የአሳማ ኩላሊት ንቅለ ተከላ ተደረገባቸው የሚሉና ሌሎች መረጃዎች ይገኙበታል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳይዘነጋ እያልን ወደ ዝርዝር ዜናዎቻችን አለፍን። በቅድሚያ ሀገራችን ኢትዮጵያ የተለያዩ የእምነት ተከታዮች የሚኖሩባት ሀገር ነች። በሀገር ምስረታ ወቅት ሆነ በትውልድ ሲሸጋገሩ በቆዩ ማህበራዊ፣ ኢኮኖሚያዊና ባህላዊ ማንነቶች ውስጥ የሃይማኖት ተቋማትና የእምነት ተከታዮች አስተዋጽኦ ሀገርን በጠነከረ መሰረት ላይ የሚያጸና ነው። አንድ ሀገር እንደ ሀገር በጋራ ለመኖር አስፈላጊ የምንላቸው የሰላም ተቻችሎ የመኖር ልዩነትን በጥበብ የማስተናገድና ሌሎች እዚህ ያልጠቀስናቸው እሴቶች ምንጭ እኚሁ የእምነት ተቋማት እንደሆኑ በብዙዎች ዘንድ ይታመናል። ኢትዮጵያ እንደ ሀገር ከተመሰረተችበት ጊዜ አንስቶ የነበሩ ስርዓቶች ሁሉ በአንድም ይሁን በሌላ መልኩ የራሳቸውን አሻራ በእምነት ተቋማት ላይ ለማሳረፍ ሞክረው አያውቁም ባይባልም፣ ነገር ግን እንደውም ለነገስታቱ ንግስና አለመረጋጋትና ይባሱንም መገርሰስ የራሳቸውን አስተዋጽኦ ነበራቸው። በዘመናዊ ዓለም አሁን ባለው እሳቤ መንግስትና ሃይማኖት ሁለት የተለያዩ አንዱ በአንዱ ጉዳይ ጣልቃ የማይገባ ነገር ግን በጋራ ለሀገር ልማት ሰላም በፈቃደኝነት ላይ የተመሰረተ መግባባት ሊኖራቸው የሚገባ ሁለት ተቋማት ናቸው። በአሁኑ ጊዜ እንደምናስተውለው የመንግስት ጣልቃ ገብነት በእምነት ተቋም ውስጥ እያደገና መልኩን እየቀያየረ የሚተገበር እየሆነ ነው። ለዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ማንሳት በቂ ማስረጃ ነው። ከሰሞኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ከጠቅላይ ሚኒስትሩ ጋር በነበራቸው ስብሰባ ብዙ አስገራሚ ያልተጠበቁና አንዳንዱም ትዝብት ላይ የሚጥሉ ንግግሮችን ከጠቅላይ ሚኒስትሩና በስብሰባው ከተሳተፉት አንዳንድ አባቶች ተስተውሏል። ስብሰባውን ተከትለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ አብርሃም ስብሰባውን አስመልክተው ስለነበረው ሁኔታ ተናግረዋል። እሳቸው ሲናገሩ ስብሰባውን የማግኘት እድል በጣም ትልቅ እድል ነው፣ ያዩትን መመስከር፣ የሚገባውን ምስጋና ማቅረብ በጣም አስደሳች ነገር ነው ካሉ በኋላ የቤተ ክርስቲያኑን ሁኔታ ያለችበትን እውነታ መዘርዘር ተገቢ ነበር። ምክንያቱም መፍትሄ ከሚሰጡ አካል ጋር ነበር የተገናኘ ነው። ችግሩን ከሚፈቱ የመጨረሻው አካል ጋር እድል ገጥሞን ስንገናኝ ግን እንደሱ አልነበረም። በአብዛኛው ቤተ ክርስቲያንን የሚከስ ከሳሽ ብቻ ነው የሞላው። አምመናል፣ ጠምጥመናል፣ ካባ ለብሰናል፣ ሲወጣ ከተከተል አላቅም እንጂ ያሉትም ጥሩ ውዳሴ አቅርበዋል። ነገር ግን ቤተ ክርስቲያኒቷ ውስጥ ያለውን ችግሯን የመግለጽ አቅማችን ደግሞ በጣም ባዶና ደካማ ነው። ዘቡናን ብለን እንኳን የማናስብ፣ ሁከት በተነሳባቸው፣ ችግር በተፈጠረባቸው፣ ደም በፈሰሰባቸው፣ መፈናቀል በተካሄደባቸው ቦታዎች አይደለም በአብያተ ክርስቲያናት ስንት አብያተ ክርስቲያናት እንደተተከሉ፣ ስንት የጥምቀት ቦታዎች እንደተመለሱ የቤተ ክርስቲያኒቱን ይዘት ተንትነው እየነገሩን ሌላውን አያውቁም ብሎ ማሰብ ራሱ ሞኝነት ነው። ይታዘቡን ብሎ እንደማለት ነው። ከእውነትም መራቅ ነው። በሚዲያዎች ያልተለቀቁ አሉ። በውድድር ራሳችን በራሳችን ከሳሽ የሚያደርጉ ልክ ደርግ ፓትርያርክ አውርደው ፓትርያርክ ተክተዋል፣ ኢህአዴግ ፓትርያርክ አውርደው ፓትርያርክ ተክተዋል፣ ብልጽግና ለምንድን ነው ያላወረደው የሚል ብሂል ያዘለ ንግግር የሚናገር እንዲህ አይነት ካህናት ነው በዘመኑ የተፈጠረው። ያለውን የታዩትን ልማቶች ማመስገን ተገቢ ነው። እውነት ስንናገር ደግሞ የተፈጠሩ ችግሮችን መናገር፣ ችግሩን ይፍቱልን ማለት ተቃዋሚነት ማለት አይደለም። የቤተ ክርስቲያንን መብት ይከበር ብለው የሚናገሩ ሰዎች ስም የሚያሳጡ ከሌላ ኃይላት ጋር የሚያገናኙ እግዚአብሔርን የማይፈሩ የእግዚአብሔር ሰዎች የሚመስሉ በእጃቸው መስቀል የጨበጡ ሻሽ የጠመጠሙ ቆብ ያጠለቁ በአሰራራቸውና በአነጋገራቸው ደግሞ ጨርሶ ከቤተ ክርስቲያን ሕይወት የራቁ እንዲህ አይነት ይዘን ቤተ ክርስቲያንን መለወጥ አንችልም ብለው አስረግጠው ተናግረዋል። ከቤተ ክርስቲያን አባቶች ጋር ለመወያየት በተደረገው ጥሪ ላይ አንገኝም ያሉት አባቶች እንደነበሩና በኋላ ላይ ግን በጫና እንደመጡ ነው የተሰማው። ኦርቶዶክሱ ከሙስሊሙ ከፕሮቴስታንቱ ጋር የተካሄዱት ውይይቶች ሙሉ በሙሉ በሚዲያ ያልተለቀቁና ተቆርጦ የወጡ ብዙ ጉድ የሚያስብሉ ነገሮች ያሉባቸው እንደሆነ የመረጃ ምንጮች የገለጹት። ተቋርጦ ለሕዝብ እንዳይቀርብ በተደረገው መድረክ ላይ ፓትርያርኩ በተገኙበት ደርግና ኢህአዴግ ፓትርያርክ አውርደው ሌላ ሾመዋል፣ እርሶ ይህን ለምን አያደርጉም ብሎ ማለት ይህ ሰው ተልእኮ ተሰጥቶት የመጣና የስብሰባው ዓላማ በትክክል ቤተክርስቲያኗን ለማፍረስ የተዘጋጀ ነው ለማለት የሚያስገድድ እንደሆነ ተገልጿል። በመርህ ደረጃ ጠቅላይ ሚኒስትሩ ቤተክርስቲያኗን ለማናገር ፈልገዋል ተብሎ ደብዳቤ ሲደርስ ቤተክርስቲያኗ ራሷ የወሰነቻቸው ሰዎች ናቸው
ናቸው መሄድ ያለባቸው። ነገር ግን ይህ ሳይን ቀርቶ ራሱ አብይ ጥሪ ያደረገላቸው ሰዎች እንዲገኙ በማድረግ በቤተ ክርስቲያን አባቶች መካከል ግጭት እንዲፈጠር ነው የተደረገው። በሯን ዘግታ መወያየት ያለባት ቤተ ክርስቲያን አደባባይ ወጥታ እርስ በርስ አባቶች ሲካሰሱ እንደማየት የሚያሳዝን ነገር የለም። ይህን ያደረገው ደግሞ አብይ ነው ሲሉ አንዳንድ አስተያየት ሰጪዎች ተናግረዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩን በመተቸት የሚታወቁት የኢትዮጵያ ኦርቶዶክስ ሚዲያ ዋና ስራ አስኪያጅ የሆኑት ሊቀ መምህር ፋንታሁን ሙጬ ሀገራቸውን ቤተሰባቸውን ጥለው እንደተሰደዱ ነው ለማረጋገጥ የቻለው። በብልጽግና መንግስት በደረሰባቸው እንግልትና ጫና ስራ አስኪያጁ ጠቅላዩ በቤተ ክርስቲያኒቱ ላይ የሚያሳዩት ንቀትና ውርጅብኝ ልክ እንዳልሆነ ከመናገር ባለፈ አመስግኑኝ ሲሉ መማጸናቸው ትክክል አይደለም ሲሉ በተደጋጋሚ መሞገታቸው የሚታወቅ ሲሆን ጠቅላይ ሚኒስትሩ ለቤተ ክርስቲያኑ አስመለስኩ የሚሉት የመሬት ይዞታ ደብተር እንደ ትልቅ ጀብድ መቆጠሩ ራሳቸውን እንደ ባለውለታ መቁጠር የለባቸውም ሲሉ መናገራቸው ይታወቃል። ለቤተ ክርስቲያኗ ከመለስ ዜናዊ በበለጠ የአሁኑ ጠቅላይ ሚኒስትር አልሰሩም የሚሉት ሊቀ መምህር ፋንታሁን መለስ ዜናዊ ያን ያህል ዓመት ሲቆዩ አመስግኑኝ ብለው አያውቁም፣ ለምስጋና ቢጠሩም አልገኝም ብለው ቀርተዋል ሲሉ ነበር የተናገሩት። ኃላፊው ጠቅላይ ሚኒስትሩን ይቅርታ ጠይቁ ቢባሉም አሻፈረኝ እንዳሉ ሲታወቅ ከዚህ በፊት ወደ አሜሪካ ከፓትርያርኩ ጋር ለመጓዝ ቦሌ አየር መንገድ ቢገኝም በደህንነት ሰዎች ታግደው ወደ እስር ቤት ከተወሰዱ በኋላ ከፍተኛ ድብደባ ተፈጽሞባቸው ነበር። ሆኖም ከአንድ ቀን እስር በኋላ ወደ አሜሪካ መጓዛቸውና ሲመለሱም ተመሳሳይ ድርጊት እንደጠበቃቸው ታውቋል። አሁን ላይ ቤተ ክርስቲያኗ ላይ እየደረሰ ባለው ጫና ሀገራቸውን ጥለው ወደ አሜሪካ ተሰደዋል። ወደ ቀጣዩ መረጃ ስንሻገር ሜጀር ጀነራሉ በፋኖ እርምጃ ተወሰደባቸው። የአማራ ፋኖ በጎጃም ቃል አቀባይ ፋኖ ማርሸት በዛሬው ዕለት የመከላከያ ሰራዊት ጀነራል ላይ እርምጃ ወስደናል ሲሉ ነው ያሳወቁት። የአማራ ፋኖ በጎጃም ደጋዳሞት ላይ በጎጃም ደጋዳሞት የማዕከላዊ ኮር እዝ ምክትል አዛዥ የነበሩት በቅርቡ የብርጋዴር ጀነራልነት እድገት ያገኙት ጋዲሳ ዲሮ ላይ እርምጃ እንደወሰዱ ሲያረጋግጡ ጎጃም ደጋዳሞት ላይ በተካሄደው ውጊያ እርምጃ እንደተወሰደበት ነው የፋኖ ቃል አቀባይ የገለጹት። እንደ የአማራ ፋኖ በጎጃም ቃል አቀባይ ማርሸት ከሆነ ብርጋዴር ጀነራል ጋዲሳ ዲሮ ላይ እርምጃ የተወሰደው ከሰሞኑ የጎንደር እዝ ምክትል አዛዥ በነበሩት ሻለቃው ባንተ ላይ አገዛዙ ለወሰደው እርምጃ ተመጣጣኝ የሆነ ምላሽ ለመስጠት በመላ አማራ በተጀመረው ዘመቻው ባንተ እንቅስቃሴ ነው ሲሉም ተናግረዋል። እንደ ምንጮቻችን ከሆነ እኚሁ ጀነራል በአናብስቶቹ የገረመ ወንዳወቅ ብርጌድ ከደጋዳሞት ወደ ቋሪት ለመግባት ሙከራ ሲያደርግ ልዩ ስሙ ሐሙሲት ገበያ ላይ ነው እርምጃ የተወሰደበት። እስካሁን ተገደሉ በተባሉ ጀነራል ዙሪያ መከላከያ ሰራዊት የሰጠው ማስተባበያ ሆነ ምላሽ ባይኖርም ከ3 ወራት በፊት በጎጃም በተገደሉት የሲዳማው ኮሎኔል ዙሪያ መግለጫ ሳይሰጡ ስርዓተ ቀብራቸው መፈጸሙ የሚታወስ ነው። በሌላ ዜና በጋምቤላ ከተማ ሰኞ መጋቢት 9 2016 ዓ.ም ጠዋት 4 ሰዓት ገደማ በአንድ የትራፊክ ፖሊስ ላይ ጥቃት መፈጸሙን ተከትሎ በከተማው ተቋማት ዝግ ሆነው መቆየታቸውን የከተማው ነዋሪዎች ገልጸዋል። ሰኞ ዕለት በከተማ ዋና አደባባይ ላይ በተከፈተው ተኩስ አንድ የትራፊክ ፖሊስ በጥይት ተመቶ ከፍተኛ ጉዳት እንደደረሰበት ነዋሪዎች ተናግረዋል። ከጉዳቱ በኋላ ለአንድ ቀን ተቋማት ዝግ ሆነው መቆየታቸውንም ገልጸዋል። ከትላንት በስቲያ ጀምሮ ደግሞ ሁሉም ተቋማት ወደ ስራ መግባታቸውን ተናግረዋል። ከኢታንግ ልዩ ወረዳም ባለፈው ሳምንት በአንድ ገጠራማ ስፍራ በሁለት ሰዎች ላይ የመቁሰል አደጋ መድረሱን ጠቁመዋል። በዚህ አካባቢ አልፎ አልፎ የሚከሰቱ ጥቃቶችና ግጭቶች በነዋሪዎች የዕለት ተዕለት እንቅስቃሴ ላይ ከፍተኛ ስጋትና ተጽዕኖ ማሳደሩን ነዋሪዎች ገልጸዋል። በዕለቱ ጥቃት የደረሰው በዋና ከተማ አደባባይ ላይ ብዙ ሰዎች ሲንቀሳቀሱ በነበረበት ሰዓት ድንገት እንደሆነም ስሜ አይጠቀስ ያሉን አንድ ነዋሪ አመልክቷል። በከተማው መሰል ጥቃቶች የተለመዱ መሆኑን የሚናገሩት ነዋሪው ባለፈው ሳምንት በአካባቢው ባልታወቁ ሰዎች 2 ጊዜ ጥቃት መድረሱን ጠቁመዋል። ሌላው የከተማው ነዋሪ በጋምቤላ ከተማ ሰኞ የደረሰው ጥቃት ህገወጥ የጦር መሳሪያ በታጠቁ ሰዎች እንደሆነ ገልጿል። በጥቃቱም አንድ የትራፊክ ፖሊስ በጥይት ተመተው ከፍተኛ ጉዳት እንደደረሰበት አመልክቷል። በሞተርና በባለ 3 እግር ተሽከርካሪ ባጃጅ ውስጥ ግለሰቦች ላይ ተደጋጋሚ ጥቃቶች እየደረሱ እንደሚገኙ ተናግረዋል። በአካባቢው ሰዎች ከስጋት ነፃ ሆኖ መንቀሳቀስና መስራት አለመቻላቸውን ገልጸው በከተማው የግልና የመንግስት ተቋማት አገልግሎት መስጠት መጀመራቸውን አስታውቋል። በክልሉ በኢታንግ ልዩ ወረዳም አልፎ አልፎ በሰውና ንብረት ላይ ጉዳት እየደረሱ እንደሚገኝ ነዋሪው ተናግረዋል። በወረዳው ትላንትም የተኩስ ድምጽ መሰማቱና የደረሰ የጉዳት መጠን አለመታወቁን አብራርተዋል። በጋምቤላ ከተማ ደርሷል ስለተባለው ጥቃትና ጸጥታን በተመለከተ የከተማው ከንቲባ ማክሰኞ ዕለት ጀምሮ በተደጋጋሚ ስልክ ብንደውልም ስብሰባ ላይ በመሆናቸው ስለ ጉዳዩ ማብራሪያ መስጠት እንደማይችሉ ተናግረዋል።
ተብሏል። ከክልሉ ኮሚኒኬሽን ተጨማሪ መረጃ ለማግኘት የተደረገው ተደጋጋሚ ጥረት እንዲሁ አልተሳካም። በጋምቤላ ክልል በኢታንግ ልዩ ወረዳና በጋምቤላ ወረዳ ከግንቦት 2015 ዓ.ም እስከ መስከረም 2016 ተደጋጋሚ ግጭቶች መከሰታቸውና በመቶዎች የሚቆጠሩ ሰዎች ሕይወት ማለፉን የኢትዮጵያ ሰብአዊ መብቶች ኮሚሽን የካቲት 20 2016 ዓ.ም ባሰራጨው ዘገባው አስመልክቷል። በተለያየ ወቅት የተኩስ ግጭቶችን ለማስቆም በክልሉ አበረታች የሆኑ እርምጃዎች እየተወሰዱ እንደሚገኝ ኮሚሽኑ በዘገባው ጠቁሟል። ከውጭ ወዳገኘናቸው ዜና ስንሻገር የቀድሞው የብራዚል ተጫዋች ሮቢሂኖ በመድፈር ወንጀል የ9 ዓመት እስር ተፈረደበት። እውቁ የብራዚል ብሔራዊ እግር ኳስ ቡድን የቀድሞ ተጫዋች ሮቢሂኖ በመድፈር ወንጀል ጥፋተኛ ተብሎ የዓመታት እስር ተፈረደበት። ከብራዚል ኮከብ ተጫዋች መካከል አንዱ የነበረው ሮቢሂኖ በቀረበበት ክስ ጥፋተኛ ሆኖ በመገኘቱ በጣሊያን ፍርድ ቤት የ9 ዓመት እስር ተፈርዶበታል። ሮቢሂኖ እንደ አውሮፓውያኑ በ2013 በጣሊያን ሚላን ከተማ በሚገኝ የምሽት የመዝናኛ ክበብ ውስጥ የአልቤኒያ ዜግነት ያላት ሴት በቡድን ስትደፈር ተሳታፊ ነበር ተብሏል። አሁን የ40 ዓመት ጎልማሳ የሆነው ሮቢሂኖ በብራዚል ሳንቶስ በሚገኘው መኖሪያ ቤት ውስጥ የቁም እስረኛ ሆኖ ቆይቷል። ጣሊያን የብራዚል መንግስት የቀድሞ ተጫዋች ለፈጸመው ወንጀል አሳልፎ እንዲሰጠው ቢጠይቅም ብራዚል ለዚህ ፈቃደኛ ባለመሆኗ ሮቢሂኖ ቅጣቱን እዛው እንዲቀበል ጠይቋል። በዚህ ሳምንት አጋማሽ የብራዚል ፍርድ ቤት የጣሊያን ችሎት ተጫዋቹ ላይ የጣለውን ቅጣት አጽንቷል። በተጨማሪም የተላለፈበትን እስር በቁም እስር ሳይሆን በመደበኛ እስር ቤት ውስጥ ሆኖ እንዲያሳልፍም ወስኗል። ባለፈው ማክሰኞ የብራዚል ጠቅላይ ፍርድ ቤት ሮቢሂኖ ላይ የተላለፈውን ውሳኔ እንዲያግድ ጥያቄ ቀርቦለት የነበረ ቢሆንም ውድቅ አድርጎታል። ሮቢሂኖ የተጣለበትን ቅጣት በብራዚል እንዲያሳልፍ መወሰኑ በበርካታ የብራዚል መገናኛ ብዙሃን መነጋገሪያ ሆኗል። መገናኛ ብዙሃኑ ሮቢሂኖ በገንዘብና ቤተሰቦቹ አማካኝነት ከተጣለበት እስር ሊያመልጥ ይችላል የሚል ስጋት ተፈጥሮባቸዋል። የቀድሞ የብራዚል ብሔራዊ ቡድን ተጫዋች ሮቢሂኖ ለሀገሩ 100 ጊዜ ተሰልፎ መጫወት ችሏል። ወንጀሉ በተፈጸመበት ጊዜ ለጣሊያን ኤሲ ሚላን እግር ኳስ ክለብ ይጫወት ነበር። ሮቢሂኖ ጥፋተኛ ከተባለ በኋላ በአውሮፓውያን 2020 ለጣሊያን ከፍተኛ ፍርድ ቤት ይግባኝ የጠየቀ ቢሆንም ከ2 ዓመታት በኋላ ባሳለፈው ውሳኔ ፍርዱን አጽንቶታል። ከዚህ በኋላ ነው የጣሊያን አቃቢያነ ሕጎች ተጫዋቹ ላይ የዓለም አቀፍ እስር ማዘዣ ያወጡበት። ለማንቸስተር ሲቲ ለ2 ዓመታት የተጫወተው ሮቢሂኖ ባለፈው እሁድ ለአንድ የብራዚል ሚዲያ በሰጠው አስተያየት ወንጀል አልፈጸምኩም ያለ ሲሆን በፈቃደኝነት የተደረገ ግንኙነት ነው ብለዋል። በስተመጨረሻ ወደ ያዝነው ዜና ተሻገርን። ለኩላሊት ህመምተኛ የተሳካ የአሳማ ኩላሊት ንቅለ ተከላ ተደረገላቸው። ኩላሊታቸው ስራ በማቆሙ የአሳማ ኩላሊት የተተከለላቸው የ62 ዓመቱ አሜሪካዊ በጥሩ ሁኔታ እያገገሙ መሆናቸውንና በቅርቡም ከሆስፒታል እንደሚወጡ ተዘገበ። ግለሰቡ አዲስ የተተከለላቸው ኩላሊት ከአጠቃላይ ሰውነታቸው ስርዓት ጋር እንዲጣጣም በሚል በዘረመል ማሻሻያ ከተራባ አሳማ የተወሰደ ነው። የኩላሊት ንቅለ ተከላ ቀዶ ሕክምና ያደረጉት አሜሪካውያን ሐኪሞች የአሳማ ኩላሊት የተተከለላቸው ታማሚ ሪክ ስሌማንን ይህንን ፈርቀዳጅ ኦፕሬሽን ለመሞከር ፈቃደኛ በመሆናቸው እውነተኛ ጀግና ብለዋቸዋል። የተለያዩ የውስጥ አካላት ችግር ላለባቸው ሰዎች የመጨረሻው ተስፋ ከእንስሳት የሚገኙ ክፍሎችን በንቅለ ተከላ ማሸጋገር መሆኑ ይነገራል። የአሳማ ኩላሊት ከዚህ ቀደም አንጎላቸው ስራ ላቆመ ሰዎች በመስጠት ሙከራ ተደርጎበታል። ከቀናት በፊት ለ4 ሰዓት የተካሄደው ቀዶ ሕክምና ለህሙማን ሊሰጥ የሚችል ዝግጁ የሆነ የውስጥ አካል መኖሩን ያመለከተ ወሳኝ ምዕራፍ ነው ሲሉ ሕክምናው የተካሄደበት የማንቹሴትስ አጠቃላይ ሆስፒታል ገልጿል። የቀዶ ሕክምናው የተደረገላቸው ግለሰብ ሪክ ስሌማን ኩላሊታቸው በአግባቡ ስራውን ባለማከናወኑ ለ7 ዓመታት የኩላሊት እጥበት ሲያደርጉ ቆይተው በአውሮፓውያኑ 2018 በዚሁ ሆስፒታል ውስጥ ከሌላ ሰው የተወሰደ የኩላሊት ንቅለ ተከላ ተደርጎላቸው ነበር። ነገር ግን ከ5 ዓመታት በኋላ የተሰጣቸው ኩላሊት ስራ በማቆሙ ካለፈው ዓመት ግንቦት ወር ጀምሮ የኩላሊት እጥበት ማድረግ መልሰው ጀምረዋል። በዚህ ምክንያት ውስብስብ የጤና እክል አጋጥሟቸው በየ2 ሳምንቱ ወደ ሆስፒታል በመሄድ የደም ስሮቻቸው ላይ ሕክምና ሲደረግላቸው ቆይቷል። ግለሰቡ የአሳማ ኩላሊት እንዲተከልላቸው ከመወሰናቸው በፊት ጥቅሙንና ጉዳቱን በመመዘን ንቅለ ተከላው እንዲካሄድ መፍቀዳቸውን ተናግረዋል። ለኔ በሚደረገው በዚህ ቀዶ ሕክምና ለኔ የሚሆን ውጤትን ብቻ ሳይሆን ውሳኔ በህይወት ለመቆየት የኩላሊት ንቅለ ተከላ ለሚያስፈልጋቸው በሺዎች ለሚቆጠሩ ሰዎች ተስፋን መፈንጠቅ ነው። ለንቅለ ተከላ የሚውሉ የሰው ልጅ የውስጥ ክፍሎችን የሚለግሱ ሰዎችን ማግኘት እጅግ አዳጋች እየሆነ መምጣቱን ባለሙያዎች ይናገራሉ። ስለዚህም እንዲህ አይነት ከእንስሳት የሚገኝ የውስጥ አካል ክፍል ችግሩን ይቀርፋሉ ተብሎ ተስፋ ተደርጓል። አሁን ከተደረገው የአሳማ ኩላሊት በንቅለ ተከላ ለሰው ከመስጠት በተጨማሪ በቅርቡ የአሳ ልብ ወደ ሰው የማዘዋወር ሙከራ መደረጉ ይታወሳል። አሁን ለንቅለ ተከላ የዋለው ለየት ያለው የአሳማ ኩላሊት ኬምብሪጅ ማቹሴትስ ውስጥ በሚገኝ ማዕከል ውስጥ የዘረበል መሻሻያ ከተደረገበት አሳማ የተገኘ ነው። በዚህ ሂደትም
ከአሳማው ዘረመል ላይ ለኩላሊቱ ተቀባይ ግለሰብ ጎጂ የሆኑት እንዲወገዱ የተደረጉ ሲሆን የአሳማው ኩላሊት ከተቀባዩ ሰው ጋር እንዲጣጣም ለማድረግ ደግሞ ለአሳማው የሰው ዘረመል እንዲሰጠው ተደርጓል። የአሳማው ኩላሊት በንቅለ ተከላ የተሰጣቸው አዛውንት ኩላሊቱ ከአጠቃላይ የሰውነት ስርዓታቸው ጋር እንዳይቃረን የሚያደርግ መድኃኒት በአሁኑ ወቅት እየተሰጣቸው ነው። ይህ የመጀመሪያ የሆነው የአሳማ ኩላሊት በንቅለ ተከላ ወደ ሰው የማሸጋገሩ ሕክምና ውጤቱ ገና በዝርዝር ያልታወቀ በመሆኑ ኩላሊቱ ለግለሰቡ ለምን ያህል ጊዜ እንደሚያገለግል የታወቀ ነገር የለም። የኩላሊቱን ንቅለ ተከላ ካካሄዱት ሐኪሞች መካከል አንዱ የሆኑት ዶክተር ታስኦ ካዋይ ይህ ቀዶ ሕክምና በዓለም ዙሪያ በኩላሊት ችግር የተሰቃዩ ላሉ በሚሊዮኖች ለሚቆጠሩ ህሙማን የህይወት ተስፋን የሚሰጥ ነው ብለዋል። ውድ የዋን ሚዲያ ተከታታዮቻችን ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። እስከ ፍጻሜው አብራችሁን ስለቆያችሁ እያመሰገንን መልካም ጊዜን ተመኘን።